በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ ይትባረክ እግዚአብሔር አምላከ አበዊነ ስቡህኒ ውእቱ ወልዑልኒ ውእቱ ለዓለም። የተወደዳችሁና የተከበራችሁ የእግዚአብሔር ቤተሰቦች አባቶችና እናቶች፣ ወንድሞችና እህቶች እንዲሁም ሕፃናት ሁላችሁም የሰማዕቱ የቅዱስ ጊዮርጊስ ወዳጆች በእግዚአብሔር ስም እንደምን አደራችሁ? እንደምን አረፈዳችሁ? እንደምን ሰነበታችሁ? ለዚች ሰዓትና ዕለት ያደረሰን ልዑለ ባሕርይ ቅዱሰ ባሕርይ ንጹሐ ባሕርይ ሕያወ ባሕርይ እግዚአብሔር አምላካችን ዛሬም ዘወትርም ስሙ የተመሰገነ ይሁን። እንኳን ለቅዱስ ጊዮርጊስ ዓመታዊ ክብረ በዓሉ በሰላም በጤና አደረሰን አደረሳችሁ። ጥር 18 ቀን የሰማዕቱ የቅዱስ ጊዮርጊስ የሊቀ ሰማዕታት ክብረ በዓል ነው። በዓሉንም የምናከብርበትን ምክንያት የሚገልጽልን የመጽሐፍ ቅዱስ ክፍል መዝሙረ ዳዊት 33 ከቁጥር 19 ላይ ያለው ኃይለ ቃል ይሆናል። ቃሉም እንዲህ ይላል፣ ወእም ሁሉ ያድኅኖሙ እግዚአብሔር። እግዚአብሔር ወዳጆቹን ከመከራ ሁሉ ያድናቸዋል። እግዚአብሔር የዐቅብ ኩሎ አዕጽምቲሆሙ። እግዚአብሔር አጥንቶቻቸውን ሁሉ ይጠብቃል። ወኢይትቀጠቀጥ አሐዱ እሙስቴቶሙ። ከአጥንቶቻቸው ውስጥ አንዱ እንኳን አይጠፋም። ኢይትቀጠቀጥ አይጠፋም። እንግዲህ ይሄ ጥር 18 ቀን ዝርወተ አጽሙ ለቅዱስ ጊዮርጊስ ይባላል። ዝርወት ማለት መበተን ማለት ነው። ዘረ ወበተነ፣ ዝርወት መበተን፣ አጽም ማለት አጥንት ማለት። ዝርወተ አጽሙ አጥንቱ የተበተነበት ዕለት ነው የቅዱስ ጊዮርጊስ። አጥንቱም የተበተነበት ምክንያት በዛ ጊዜ እንግዲህ የቅዱስ ጊዮርጊስን ታሪክ ከስር ከመሰረቱ ስናስታውስ የቅዱስ ጊዮርጊስ አባቱ አንስጣሴዎስ ይባላል። የቀጰዶቅያ ሰው ነው። የቀጰዶቅያ ሀገሩ ማለት ነው። የአባቱ ሀገር አንስጣሴዎስ ንጉሥ ነው። የእናቱ ስም ደግሞ ቴዎብስታ ይባላል። ትውልድ ሀገሯም ፍልስጥኤም ነው። ስለዚህ በአባቱ ቀጰዶቅያዊ በእናቱ ፍልስጥኤማዊ ነው ቅዱስ ጊዮርጊስ። ዕድሜው 20 ዓመት ሲሞላው አባቱ ንጉሥ ነበርና የአባቱን ቤተ መንግሥት እንዲረከብ ታዘዘ። በአባቱ እግር ተተክቶ የአባቱን መንግሥት፣ የአባቱን ስልጣን፣ የአባቱን ገንዘብ እንዲረከብ ሲደረግ ስልጣኑን ከበላይ ይሰጥ የነበረው ደግሞ ምድራዊው ማለት ነው ዱድያኖስ ይባላል። ይህ ዱድያኖስ ዘንድ ሂዶ የአባቱን ስልጣን ተቀብሎ እንዲነግስ እንዲፈቀድለት ሲጠይቅ ጣዖት እንዲያመልክ ታዘዘ ቅዱስ ጊዮርጊስ። ጣዖት የምታመልክ ከሆነ የአባትህ ቤተ መንግሥት፣ የአባትህ ንብረት፣ የአባትህ ወንበር በሙሉ ይሰጣል ተብሎ ሲባል እግዚአብሔርን ትቼ ለምድራዊ ንግስና ብዬ በዚህ መንገድ አልሄድም ብሎ ጣዖት አላመልክም፣ ለጣዖት አልሰግድም፣ ፈጣሪን አልክድም ብሎ በወጣትነቱ በ20 ዓመቱ ንግስና በሚያጓጓበት ዘመኑ ብዙዎች በዚህ ሰዓት እንግዲህ ተምርተው ትምህርታቸውን የሚጨርሱበት ሰዓት ነው። ወጣቶች በ20 ዓመት አካባቢ 22 23 አካባቢ የመጀመሪያ ዲግሪያቸውን የሚይዙበት፣ ስልጣን ከተገኘ ደግሞ የሚቀበሉበት፣ ማግኘት የሚናፍቁበት ሰዓት ነው። ቅዱስ ጊዮርጊስን ግን ወጣትነቱ ሳያሸንፈው በወጣትነቴ ገንዘብ ያስፈልገኛል ሳይል በወጣትነቱ እግዚአብሔር እንደሚያስፈልገው ነው የተረዳው።
በወጣትነቱ እግዚአብሔር ነው የሚያስፈልገኝ፣ በወጣትነቴ ገንዘብ አይደለም እግዚአብሔር ነው የሚያስፈልገኝ የበለጠ፣ ከዛም ከቀጠለ ደግሞ እውቀት ነው የሚያስፈልገኝ በሚል በምድራዊ ንግስና ሳይታለል የማይቀበለው ሲሆን መከራ አጸኑበት በቅዱስ ጊዮርጊስ ላይ። እንግዲህ ቅዱስ ጊዮርጊስ ላይ ብዙ መከራ ደርሶበታል። ከደረሱበት መከራዎች መካከል የዛሬው አንዱ የምናስታውሰው ሆኖ አንዱ በዚያ ህዳር 7 ቀን የምናከብረው አምደ መበለት፣ አንዲት መበለት ነበረች፣ የእሷን ምሰሶ ያለመለመበት ነው። ለጣዖት አልሰግድ ብሎ ባስቸገራቸው ጊዜ ቅዱስ ጊዮርጊስ የማይታዘዝላቸው ሲሆን፣ ለጣዖት የማይሰግድ ፈጣሪን እግዚአብሔርን የማይክድ ሲሆን ጊዜ እነዚህ አላውያን አረማውያን ከሃዲዎች ድንጋይ አለዝበው እንጨት ጠርበው የሚያመልኩ ክፍሎች በአንዲት መበለት ቤት አስገብተው በምሰሶ ላይ አሰሩት። በምሰሶ ላይ በታሰረ ጊዜ ቅዱስ ጊዮርጊስ የመበለቲቱን ምሰሶ አለመለመ። አምደ መበለት ዛቁጸልከ ሰናየ ገድለ ተጋደልከ ይላል ቅዱስ ያሬድና መልካም ተጋድሎን የተጋደለ መልካም አክሊልም የተቀዳጀ ነው። በመጨረሻው ያቺ ሴትዮ ቤት ታስሮ የእሷን ያን የደረቀ እንጨት የደረቀ ቤት ውስጥ ያለው ምሰሶ አለመለመላት፣ ቅጠል በቅጠል አደረገው። ዲዳ ልጅ ነበራት፣ አይነ ስውርም ዲዳም ሆኖ የሚኖር ልጅም ነበራት። ያንን አይነ ስውር ልጇንም ፈውሶላታል። አይኑ በርቷል። የዛች ሴትዮ ልጅ እንጨቱን ብቻ ከማለምለም አልፎ ልጇን ያን አይነ ስውር ልጇን አይኑን ያበራበት አንደበቱን የፈታበትም ነው። በእንደዛ አይነት ከዛም አለፈ፣ መከራውን በድል አጠናቀቀ። ያም ቤት እንደውም ሴትዮዋ የክርስቲያኖች አምላክ ተመስሎ ሰብአ ሰው ተመስሎ ወደ እኔ መጣ፣ አምላኮሙ ለክርስቲያን ተመስሎ ሰብአ መጽአ ሀቤየ፣ የክርስቲያኖች አምላክ ሰው መስሎ በሰው አምሳል ወደ እኔ መጣ እንጂ ይሄንን የለመለመ እንጨት ሌላ ሰው የደረቀ እንጨት ሌላ ሰው ሊያለመልመው አይችልም ብላ አምላክ ነው ወደ ቤቴ የመጣውን ያለችው። የታመመ ልጄንም በዚህ መልክ ዲዳ የነበረውን ዕውር የነበረውን የፈወሰልኝ አምላክ የክርስቲያኖች አምላክ ቤቴ ገብቶ ነው እንጂ ቅዱስ ጊዮርጊስ ላይሆን ይችላል ብላ ስትጠራጠር አንሰ ይኮንኩ አምላከ አላ ገብረ አምላክ አነ፣ ቅዱስ ጊዮርጊስ ያለው እኔ አምላክ አይደለሁም አላ ገብረ አምላክ አነ፣ እኔ የአምላክ አገልጋይ ነኝ እንጂ አለ። የአምላክ መባል አማልክት መባል ሐዋርያትም በአንድ ወቅት ተአምር ሲያደርጉ በሚሰሩት ድንቅ ሥራ አማልክት ሰብአ ተመሰሉ ወወረዱ ሀቤነ፣ አማልክት ሰው ተመስለው ወደ እኛ ወርደው ነው የሚደረገው እንጂ ብለው እስከ ለእሉ አልህም ተሰውያ ፈቀዱ፣ ላሞችን ሁሉ እስኪያ ሊያርዱላቸው በዛ ሀገር የነበሩ ሰዎች በሐዋርያት ዘመን የነበሩት ይሄ የአምላክ ሥራ ነውና ላሞችን እንረድለት፣ አምላክ ነው አማልክት ናቸው ወደ ምድር የወረዱ እስኪሉ ድረስ ደርሰው ነበርና ሐዋርያትም ልብሳቸውን ቀደዱ። በዛ ምክንያት እንዴት በአምላክ ቦታ ገብተን አማልክት እንዴት እንባላለን ብለው የእግዚአብሔር ወዳጆች እንኳን አምላክ ሲባሉ ሊቀበሉ ቀርቶ ትልቅ ሰው ሲባሉ እንኳን ደስ አይላቸውም፣ ክብር አይወስዱም። በሰው ዘንድ የሚገኝ ክብር ደስ አያሰኛቸውም። ከእግዚአብሔር የሚገኘውን ስውሩን ክብር በመጨረሻ በዕለተ ምጽአት የሚሰጠውን የእግዚአብሔርን ክብር ከእግዚአብሔር የሚሰጠውን ክብር ነውና የሚፈልጉት። በምድር ላይ ሲዋረዱ ደስ ይላቸዋል የእግዚአብሔር ሰዎች። የትኛውም ሐዋርያ፣ የትኛውም ሰማዕት፣ የትኛውም ጻድቅ በዚህ ምድር ላይ ከብሮ አልሄደም። ተዋርዶ ነው ሄደው፣ መከራ ደርሶበት ነው ሄደው፣ ተገርፎ ተደብድቦ በሰይፍ ተሰይፎ እንደ ዛሬ እንደምናከብረው እነ ቅዱስ ጊዮርጊስ ብዙ መከራ ደርሶባቸው ነው የእግዚአብሔር ወዳጅ ከዚህ የሄዱት እንጂ እዚህ ምድር ላይ ደስታ ካለ በኋለኛው ሐዘን ይከተለናል ስለሚሉ የእግዚአብሔር ወዳጆች ይህን አይቀበሉም ነበርና ቅዱስ ጊዮርጊስ እኔ አምላክ አይደለሁም ብሎ ኡኡ አለ፣ ጮኸ። ይሄ ለእኔ አይገባኝም፣ እኔ አምላክ አገልጋይ ነኝ ብሎ ከዛ ወጣ። እንግዲህ መከራውን የሚያጸኑ ሰዎች ቅዱስ ጊዮርጊስ እየገደሉት 3 ጊዜ ነው እየሞተ የተነሳው። 3 ጊዜ ሞቶ የተነሳው ቅዱስ ጊዮርጊስ ነው። 3 ጊዜ እየሞተ የተነሳ በመጨረሻው ነው ሰማያዊ አክሊልን የተቀዳጀው። ከዛ አለፈና ዛሬ እንደምናከብረው ዝርወተ አጽም ብዬ በመግቢያው እንደነገርኳችሁ እየሞተ እየተነሳ ሲያስቸግራቸው ቅዱስ ጊዮርጊስ እነዛ አላውያኑ ከሃዲዎቹ ምን አደረጉ? እየሞተ እኮ የሚነሳው እየገደልን ስለምንተወው ነው አሉና ከገደሉት በኋላ በእሳት አቃጠሉት።
በእሳት አቃጥለው በወፍጮ ፈጩት፣ አመድ አረጉት፣ ትቢያውን አቦነኑት። ከዚህ በኋላ አይነሳም ብለው ማለት ነው። እግዚአብሔር ትቢያን ማንሳት ይችላልና ከመጸበል ዘነፋስ ዘረውዎ ደብረ ይድራስ፣ ደብረ ይድራስ ይድራስ በሚባል ተራራ ላይ ለነፋስ ሰጡት። ነፋስ ይዞት እንደሄደ ያንን ቦኖ ማለት ነው። ጊዮርጊስ የሚባል ነገር እንዳይኖር ከዚህ በኋላ ብለው አመዱን አቡነው ትቢያ አድርገውት እንደ አፈር ፈጭተውት አቡነውት ለነፋስ ሲሰጡ እነዛ አጥንቶች ድቅቅ ብለው እንደ ዱቄት ሆነው ሄደው ዛፎችና እንጨቶች ላይ ሲያርፉ የቅዱስ ጊዮርጊስ አጥንቶችና ቡናኞቹ የነኩት ዛፍ ሁሉ ሰላም ለከ ጊዮርጊስ ቅዱሱ ለእግዚአብሔር፣ የእግዚአብሔር ቅዱስ፣ እግዚአብሔር ከዓለም የለየ፣ እግዚአብሔር ያከበረ፣ እግዚአብሔር ለሰማዕትነት ያበቃ፣ እግዚአብሔር ለራሱ መርጦ የወሰደ፣ ለክብር ያበቃ፣ የእሱን ክብር እንድትገልጥ ያደረገ እያሉ እነዛ ዛፎች ያመሰግኑ ነበረ። እነዛ ቡናኞቹ የቅዱስ ጊዮርጊስ አጥንቶች፣ ጅማቶች የተፈጩት ዱቄት ሆኖ የተባሉት እንደገና ቅጠል ያናግሩ ነበር። ይሄ ነው። ለዚህ ነው ወይ ይትቀጠቀጥ አሐዱ እሙስቴቶሙ፣ ከነዛ ውስጥ አንድ እንኳ ሳይወድቅ አንድ እንኳ ሳይባክን ከእግር ላይ ከእጅ ላይ ዓይን ላይ ጆሮ ላይ እንግዲህ ወይ ይትቀጠቀጥ እግዚአብሔር ያዕቅብ ኩሉ አይጽምቲሆሙ፣ የወዳጆቹን አጥንቶቻቸውን እንኳን ይጠብቃል እግዚአብሔር። እግዚአብሔር ሁላችንንም ይጠብቀን። ወዳጆቹም በዚህ መልክ ነው አጥንታቸውን እንኳን ሕይወታቸውን አጥንታቸውን ይጠብቃልና እግዚአብሔር አጥንቱ ተጠብቆ የቅዱስ ጊዮርጊስ በያረፈበት ዛፎቹን ለምስጋና እንደ ሱራፌልና ኪሩቤል ዛፎች የሚያመሰግኑ ሆኑ። የቅዱስ ጊዮርጊስ አጽም ያረፈበት ዛፍ ሲያመሰግኑ አለ። በዚህ ዕለት ማለት በዚህ ተአምራት በድንቅ ስራው ቀን በዚህ መልክ እንደገና አሁንም ተነሳ ለሶስተኛ ጊዜ ማለት ነው። ለሶስተኛ ጊዜ እንግዲህ 2 ጊዜ ሞቶ በሶስተኛው ፈጭተው እንዲያድርገውት ያነዛ የተበተኑትን አጥንቶች መዝሙረ ዳዊት 33 ቁጥር 19 ላይ ወእም ኩሉ ያድኅኖሙ እግዚአብሔር፣ እግዚአብሔር ያድናቸዋል ከመከራ ሁሉ አለ። ብዙ ሕማሞሙ ለጻድቃን ብሎ ነው የሚጀምረው። የእግዚአብሔር ወዳጆች መከራቸው ብዙ ነው ይላል። መከራ ይበዛባቸዋል። የእግዚአብሔር ሰዎች መከራ ሲበዛባቸው ደስ ነው የሚላቸው። በመከራ ብዙ ጸጋ እናገኛለን ብለው ስለሚያምኑ ማለት ነው። መከራ ካልበዛ ጸጋ አይበዛም። መከራ ሲያንስ ጸጋውም አነስ ይላል። መከራ ሲበዛ ደግሞ ጸጋውም ብዙ ይሆናል። የእግዚአብሔር ወዳጆች እንዲህ ናቸውና እግዚአብሔር ያዕቅብ ኩሎ አዕጽምቲሆሙ፣ አጥንቶቻቸውን ይጠብቃል እንዳለው የቅዱስ ጊዮርጊስ አጥንቱ ተጠብቆ እንደገና ተነስቶ ሰው ሆነ። ያ የቦነነው ማለት ነው። ተመልሶ ሰው የሆነ በጣም የሚደንቅ ድንቅ ስራው ይሄ ነው። በተጋድሎ 7 ዓመት ነው ቅዱስ ጊዮርጊስ የኖረው። 7 ዓመት ሙሉ በተጋድሎ ነው የኖረው። 3 ጊዜ ነው ሞቶ የተነሳው። በ4ተኛው ነው ሰማያዊ አክሊልን የተቀዳጀውና በዛሬው ዕለት አልሞተም። ጥር 18 ቀን አጥንቶቹ እንደገና ተመልሰው ሰው የሆኑበት ዕለት ነው ማለት ነው። ቅጠሎቹ ካመሰገኑ በኋላ አጥንቶቹ ተመልሰው እንደገና ሰው ሆኖ መልሶ ያስተማረ ነው። 7 ዓመት በተጋድሎ ኖረዋል። 7 ዓመት ኮነንዎ ሥጋሁ ማለት በሥጋው ላይ ብዙ መከራ አጽንተውበታል። 7 ዓመት አይደለም 7 ቀን እንኳን መከራው እግዚአብሔር ሲያስችል እንጂ የማይቻል ነውና ልቻል ብሎ የወሰነ ሃይማኖት ነገር የበለጠበት ሃይማኖት ከሁሉ ይበልጥብኛል ያለ የጸና ሰው መከራን አይሳቀቅም። የሃይማኖት ነገር ስለሚበልጥበት ከእግዚአብሔር የሚገኘው ይበልጣል ብሎ ስለሚያምን የምድራዊ ነገር ኃላፊ ነው ስለሚል ምድር ላይ ያለ ነገር ወገኖቼ መንግስቱን ዓለሙን ኃላፊ ንብረቱን ኃላፊ እስመ ኩሉ ኃላፊ ውእቱ ሐዋርያው እንደተናገረው ዓለሙን ኃላፊ ነው፣ ስልጣኑ ኃላፊ ነው፣ ደስታው ኃላፊ ነው፣ ሐዘኑም ኃላፊ ነው። እዚህ ምድር ላይ መከራ ስለበዛ መከራውም ቢሆን ኃላፊ ነው፣ አይከተልም። ደስታውም ቢሆን ኃላፊ ነው፣ ተከትሎ አይሄድም። ስለዚህ ቤተ መንግስትን ንቆ የወጣ መናኝ ሰማዕት ቅዱስ ጊዮርጊስ ነው። ቤተ መንግስት ይቅርብኝ ያለ በዚህ በስልጣን ያላጓጓው ምድራዊ ነገር ያላጓጓው በሰማያዊ መንግስትን ሰማያዊ ንጉሥን አስቦ እኔ ሰማያዊ ንግስና ነው የሚያስፈልገኝ እንጂ ምድራዊ ንግስና አይደለም ያለ ነውና በመጨረሻም በ4ተኛው እንግዲህ ሰማያዊ አክሊልን የተቀዳጀ ሚያዝያ 23 ቀን የምናከብረው እረፍቱ ነው። ለ4ተኛው ጊዜ ሲያርፍ ነው አክሊላት 7 አክሊላት በምድር ላይ በተቀበለው መከራውን ምልክቱን ሲያሳይለት አምላኩ ፈጣሪው አምላከ ቅዱስ ጊዮርጊስ የቅዱስ የጊዮርጊስ ሰማዕት አምላክ 7 አክሊላትን ሰጥቶት
አክሊላትን ተቀዳጅቶ በመጨረሻ ወደ ገነት የገባ የእግዚአብሔር ወዳጅ ነውና የቅዱስ ጊዮርጊስን በረከትና ረድኤት እግዚአብሔር አምላካችን በሁላችንም ላይ ያሳድርብን። እንግዲህ ይሄንን ቀን ስናስብ ቅዱስ ጊዮርጊስን አስቦ መታሰቢያውን ያደረገ ክርስቲያን ኦርቶዶክሳዊ የሆነ ሰው በቅዱስ ጊዮርጊስ ስም ለድሃ ያበላ፣ ለተራበ ማለት ነው፣ ለተጠማ ያጠጣ፣ ለተራቆተ ያለበሰ፣ በሱ ስም አብያተ ክርስቲያናትን ያነጸ፣ በእርሱ ስም መልካም ነገሮችን ያደረገ ሁሉ እያሐጉል አስቦ ዋጋውን እግዚአብሔር አያጠፋበትም፣ እያሐጉል አስቡ ዋጋው አይጠፋበትም ነው። አስቦም ይላል አስቦም ይላል። አስቦ ካለ ዋጋውን እንዲህ አይነቱን በጎ ስራ የሚሰራውን ሰው ዋጋውን እግዚአብሔር አያጠፋበትም ነው። እያሐጉል አስቡ እንዲህ አይነቱ ሰው ደግሞ ዋጋው አይጠፋበትም ነው። ትርጓሜውን አስተካክሎ መተርጎም ማለት ነውና ስለዚህ ሰማዕቱ ቅዱስ ጊዮርጊስ የእመቤታችንም ወዳጅ ነው። ምስለ ፍልሰትኪ ይደምርን የሙ ብሎ የጸለየ በፍልሰታ ጊዜ ከእመቤታችን ፍልሰት ጋር ተብሎ ሲጸልይ ሲለምን በእሷ ቀን አጽሙም የፈለሰበት ነውና ብዙ በረከት ሰጥቶታል እግዚአብሔር። ዛሬም በቤተ ክርስቲያናችን በእሱ ስም የፈለቀው ጸበል ብዙ ድውያንን የሚፈውስ በረከትን የሚሰጥ ይልቁኑ ቅዱስ ጊዮርጊስ ሚያዝያ 23 ቀንም የምናከብረው ለሀገራችን ለኢትዮጵያ ባለውለታ የሆነ ጽላቱ ድንቅ ሥራ የሠራ ፈረሰኛው ቅዱስ ጊዮርጊስ በዓለ ጻዕዳ ፈረስ ድንቅ ሥራ የሠራ ሰማዕት ነውና ለሰማዕቱ ለቅዱስ ጊዮርጊስ ዝርወተ አጽም ቀን ዛሬ አጽሙ ለተበተነበት ዕለት እንኳን በሰላም አደረሰን አደረሳችሁ ነው። የእሱን አጽም በትነናል ያሉ ሰዎች ራሳቸው ተበተኑ እንጂ ሰማዕቱ አልተበተነም። መልሶ እግዚአብሔር ሰብስበዋል። የእግዚአብሔር ሰዎች አይበተኑም፣ ይሰበሰባሉ። መበታተኑ መለያየቱ የሥጋውያን ሰዎች ጠባይ ነው። መለያየቱና መነፋፈጉ አንዱ በመቀኝነት አንዱ በክፋት ሌላውን እየገፋ እየበተነ መሄዱ የክፉ ሰዎች ሐሳብ ስለሆነ እንግዲህ ዝርወተ አጽም ብለን ስንል ደብረ ይድራስ የሚባል ተራራ ላይ ነውና አጽሙ የተበተነው አጽምቶቹ መልሰው ከተበተኑበት መልሰው ሰው የሆኑበት ነው። እግዚአብሔር እንዲህ ነው ስራው። ትቢያውን ሁሉ መልሶ ሰው ያደርጋል እግዚአብሔር። ምክንያቱም ይሄ የዕለተ ምጽአትም ምሳሌ ነው። በዕለተ ምጽአትም እኮ ሰው የሚነሳው የተበተነው አውሬ የበላው ውሃ የጠለቀው ገደል የወደቀው እሳት ያቃጠለው ይሄ ሁሉ አንድ ሳይቀር ቡናኙ ሁሉ ከያለበት ተሰብስቦ በድን ይሆናል ይላል። ያለ መንቀሳቀስ ይሆናል ይላል። በሦስተኛው በንፋተ ቀርን ደግሞ መላእክት ጥሩምባ ሲያሰሙ ሙታን እንደ አይን ጥቅሻ ይነሳሉ። ወይትነሱ ከመ ቅጽበተ አይን እንደ አይን ጥቅሻ ማለት አይን ተገጥሞ እንደሚከፈት ጊዜ እንደማይፈጅበት ሰከንድ እንደማይፈጅበት በዚህ መልክ በትንሣኤ ዘጉባኤ ሙታን ይነሳሉ ተብሎ የተነገረ ስለሆነ አምላከ ቅዱስ ጊዮርጊስ በረከተ ቅዱስ ጊዮርጊስን ለሁላችንም ያድለን። በዘመነ ሰማዕታት በዚያ በመከራው ዘመን ብዙ መከራ የተቀበለ ከመሆኑ የተነሳ መከራው ብዙ ስለሆነ የቅዱስ ጊዮርጊስ ሊቀ ሰማዕታት ይባላል። የሰማዕታት አለቃ ነው የሚባለው ቅዱስ ጊዮርጊስ ሊቀ ሰማዕታት። ከሰማዕታቱ ሁሉ መከራ በመቀበል በጣም የሱ ዘመኑም 7 ዓመት ብዙ ስለነበረ እንግዲህ 3 ጊዜ ሞቶ እስከ መነሳት በአራተኛው ነው አክሊል ሰማያዊን የተቀዳጀውና 3 ጊዜ እየሞተ የተነሳ መከራው ጽኑ ስለሆነ መከራው ብዙ ስለሆነ ገድሉ ላይ ስናነበው ደግሞ ገድሉን አንብቡት። ስታነቡ እውቀት ታገኙበታላችሁ፣ ትጸኑበታላችሁ። የቀደሙ ክርስቲያኖች እንዲህ ነበሩ የሚለውን ነገር ብዙ ነገር ታዩበታላችሁ። ክርስቲያኖች ዛሬ ያለው መከራ እንዳያሳቅቀን የእነዚህን ሰማዕታት መከራ የቅዱስ ጊዮርጊስን መከራ በደንብ የተመለከተ ገድሉን የተማጸነ ያነበበ የተረዳ ሰው ያን ሲመለከት ለካ የኔ ትንሽ ነው እኛ እንደውም መከራችን ጥቂት ነው፣ ይሄ እየተሳቀቅን 24 ሰዓት መከራ በዛብን ብለን ቀንም ሌሊትም እሱኑ ብቻ የምናወራው ሁሉ የእኛ እንደውም ትንሽ ነው። መከራችን ትንሽ ከሆነ ደግሞ ዋጋችንም ያንሳል፣ የሚሰጠንም ነገር ያንሳል። መከራው ይብዛልን፣ ጸንተን እንቀበለው፣ ጸንተን እንኑር። ንቁም በበህላዌነ እስከንረክቦ ለዘፈጠረን ቅዱስ ገብርኤል እንዳለው የፈጠረንን እስከምናገኘው ድረስ በያለንበት ንጽና። ጽናት ነው የሚጠይቀው። በሃይማኖት ውስጥ የሚኖር ሰው በጽናት ነው እንግዲህ ጽናትና ኢጽናት ነው፣ መጽናትና አለመጽናት ነው ልዩነቱ እንጂ መከራው ከታገሱት ዋጋ ብዙ ስለሚያሰጥ ቅዱስ ጊዮርጊስ ብዙ መከራ ከመቀበሉ የተነሳ ሊቀ ሰማዕታት ይባላል። የሰማዕታት አለቃ ነው የሚባለው።
የሰማዕታት ዋና ነው የሚባለው። ቅዱስ ሚካኤልን ሊቀ መላእክት እንደምንለው፣ ቅዱስ ገብርኤልን ሊቀ መላእክት፣ እነዚህ ሰባቱ ሊቃነ መላእክት እንደምንለው እነዚህ ከሰማዕታትም ብዙ መከራ መተርጉማን እንኳን ከሰማዕታቱ እነ ቅዱስ ጊዮርጊስ ያሉት ብዙ ባለመቶ ናቸው። ዋጋቸው ከወጣኒ ከማዕከላዊ አልፎ በዓለምዕት ይባላሉ፣ ባለመቶ ይባላሉና መቶ ዋጋ እጥፍ ድርብ እግዚአብሔር የሰጠው ስለሆነ በእውነት አጥቶ አይደለም የመነነው እያለው ነው ተረከብ እየተባለ ቤተ መንግሥትን ተቀበል እየተባለ ዓለምን አስተዳደር እየተባለ እነዛ ሌሎቹ ዓለምን እንደ ገል ቀጥቅጠው እንደ ሰም አቅልጠው የገዙ ናቸውና እንደኛ አንተም ዓለምን ቀጥቅጠህ እንደ ሰም አቅልጠህ ግዛ ብለው ሲጠሩት ይሄ ምድራዊ ነው። ጣዖት እያመለኩ ከሆነ ጣዖት በማምለክ ጣዖት ከማመልክ ቤተ መንግሥቱ ይቅርብኝ ያለ የእግዚአብሔር ወዳጅ አማኝ ጽኑ ነውና ቅዱስ ጊዮርጊስ። ስለዚህ ጊዮርጊስ የምድር ገበሬም ይለዋልና የወንጌል ገበሬ ነውና ወንጌልን በማስተማር ክርስቲያኖችን በማጽናት ጸንቶ በማጽናት ጌታችን ኢየሱስ ክርስቶስ ሲያስተምር ሐዋርያትን ጽንዑ እስመ አነ ሞኢክዎ ለዓለም፣ እኔ ዓለምን ድል ነስቼዋለሁና እናንተም ዓለምን ድል ንሱት፣ ሰይጣንን ድል ንሱት እንዳለ ሁሉ ሰይጣንን ድል የነሳ ሰማዕት ነው ቅዱስ ጊዮርጊስ። ሰይጣንን ድል የነሳ አጋንንትን ያባረረ አጋንንት ጸንተው መቆም የተሳናቸው ዛሬም ቅዱስ ጊዮርጊስ ስሙ ሲጠራ አጋንንት ጸንተው አይቆምምና ይሄ የኢትዮጵያ ሀገራችን ባለውለታ ቅዱስ ጊዮርጊስ ዛሬም በነፍሳችን በምልጃው በቃል ኪዳኑ የሚረዳን በስጋችንም ያለውን ፈተና ሁሉ ደግሞ ጸንቶ አጽንቶ የሚያሻግረን ነውና ለመሻገር ቅዱስ ጊዮርጊስን መማፀን ስለሚያስፈልግ አምላከ ቅዱስ ጊዮርጊስ እያልን የቅዱስ ጊዮርጊስ አምላክ እሱን እንዳጸናው ቅዱስ ጊዮርጊስን እንደረዳ እኔንም እርዳኝ እያለ የለመነ ሰው ሁሉ አምላካችን የዛን ጊዜም ነው የዛሬም ነው። ቅዱስ ጊዮርጊስን ያኔ የረዳ አምላክ ዛሬም አለ። አምላክ ያኔ ያለ ዛሬም አለ። ምናልባት ልዩነቱ ቅዱስ ጊዮርጊስ ነው አሁን የሚታጣው እንጂ አምላክ የዛን ጊዜ ቅዱስ ጊዮርጊስ ጋር የነበረ አምላከ ቅዱስ ጊዮርጊስ አምላከ ሰማዕታት የሰማዕታቱ አምላክ አክሊሎሙ ለሰማዕት አንተ የሰማዕታት አክሊላቸው ዘውዳቸው የተባለ እግዚአብሔር አምላክ እነሱን ያጸናቸው ዛሬም አለ ነው። የሚቸግረን ቅዱስ ጊዮርጊስ ነው የሚቸግረው። ቅዱስ ጊዮርጊስ ነው የሚታጣው። አቡነ ተክለ ሃይማኖት ናቸው የሚታጡት። አቡነ ገብረ መንፈስ ቅዱስ ናቸው የሚታጡት። አምላከ ገብረ መንፈስ ቅዱስ አለ፣ አምላከ ተክለ ሃይማኖት አለ። ነገር ግን በጻድቁ በአቡነ ተክለ ሃይማኖት ልክ የሚሆን ነው የሚታጣውና ስለዚህ የቅዱስ ጊዮርጊስን አማላጅነት እየተማጸንን እሱን ያበረታ እኔንም አበርታኝ ስንል እሱን እንዳጸና እሱም ሰው ነበረ፣ እሱም እንደኛው ደካማ ነበረ። ያዕቆብ እኮ ሲናገር ኤልያስ ዘከማነ ሰብ ዘከመነ ሐምም ይሐምም፣ ኤልያስ እንደኛው ሰው ነበረ፣ እንደምንታመምም ይታመም ነበረ። ጸሎቱ ለጻድቅ ትክል ወታሰልጥ፣ የእውነተኛ ሰው ጸሎት ትረዳለች እንዳለ ሁሉ ዛሬ እኛ እነሱም መሆን ስለተሳነን እንጂ እግዚአብሔር የቀነሰብን ያጎደለብን ነገር ስለሌለ ያጎደልነው እኛ ስለሆንን እኛ ጎደሏችንን እግዚአብሔር ይሞላልን ዘንድ አጥብቀን ጠንክረን በጸሎት እግዚአብሔርን መጠየቅ። ደካሞችን ተመልከት፣ እስመ አንተ ተአምር ድካሞ ለሰብ ወየሮ መፍቀር ይሰብ። ቅዱስ ባስልዮስ ይሄን ያለው እግዚአብሔር ሆይ የሰውን ድካሙን አንተ ታውቃለህ ያለው። ደካማ መሆኑን አንተ ታውቃለህ፣ በሃይማኖት የማይጸና መሆኑን፣ ከኃጢአት ተጠብቆ መኖር የሚሳነው መሆኑን፣ ኃጢአት የሚያጓጓው መሆኑን፣ ምድራዊ ነገር የሚያጓጓው መሆኑን አንተ ታውቃለህ። ኦ ኄር ወመፍቀሬ ሰብ፣ ቸር ሰው ወዳጅ አለ። እኛ ሳንወደው የሚወደን፣ እኛ ሳንወደው የሚወደን፣ እኛ እየጠላ ነው እሱም ይወደን፣ እኛ እየሸሸ ነው እሱም ይቀርበን፣ እኛ እየተደበቅንበት እሱም ይፈልገን። በገነት አዳምን ፍለጋ እግዚአብሔር ሲመጣ እኮ አዳም ሆይ ወዴት ነው ያለኸውን ያለው። አዳም በኃጢአት ቅጠል ስር ተደብቆ ጠፍቶ አዳም ይደበቃል፣ እግዚአብሔር ይፈልጋል። ዛሬም እኛ እንደበቃለን፣ አዳማውያን እግዚአብሔር ይፈልገናል። እኛ በኃጢአት ስር ተደብቀን፣ በክፋቱ ስር ተደብቀን፣ በማይረባ መንፈስ ውስጥ ተደብቀን፣ በቋንቋና በተለያዩ በማያለያዩ ነገሮች በመለያየት ውስጥ ተደብቀን መለያየትን እንደ መፍትሄ ቆጥረ ነው ማግኘትና ማጣትንም የማይገባ ጥቅምንም ለመሰብሰብ የሌላውን በመሻማት የኛ የራስ አብዛኛው ሰው የራሱን ጥቅም ብቻ እያካበተ እያበዛ ሌላውን መብላት ያስፈልገዋል። እኔ ይበቃኛል ባለማለት፣ ኑሮ ይበቃኛል ባለማለት ቅዱስ ጳውሎስ ያለኝ ይበቃለኛል፣ ኑሮ ይበቃኛል ብሎ እንደሆነው የቀደሙ እነ ቅዱስ ጊዮርጊስ ያለው ይበቃናል፣ እግዚአብሔር ይበቃናል ነው ያሉትና እግዚአብሔር ያለው ሰው ይበቃኛል ነው የሚለው፣ አይበቃኝም አይልምና ይበቃኛልንም በመልመድ ጸንተን
በሃይማኖታችን እግዚአብሔርን አምልከን እግዚአብሔርን አክብረን የቅዱስ ጊዮርጊስን በረከትና ረድኤት ተሳትፈን ለመኖር ሁላችንንም እግዚአብሔር ይርዳን። ወስብሐት ለእግዚአብሔር። ይቆየን።